የቴዲ አፍሮ ሙዚቃ ጽድቅ ነው። የቴዲ አፍሮ ሙዚቃና መጽሐፍ ቅዱስ ምን ያህል እንደሚገናኝ ላሳያችሁ። ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። ሙዚቃውን ለምንፈር ህዝብን እንደበደሉት ያውቃሉ ማለት ነው። በእኔ እምነት ብቻ ሳይሆን ባለው ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። በተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አለ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። የቴዲ ሰክሰስ የቴዲ ትልቁ ስኬቱ በዚህ አይነት እይታ ሀገሩን እንደ ዜጋ፣ እንደ ኢትዮጵያዊ፣ እንደ ከያኒ፣ እንደ አንድ ኃላፊነት እንዳለበት ሰው መቁጠሩ ነው። እስኪ አንድ ጥያቄ ልጠይቃችሁ በቅንነት ምን አደረጋችሁ ቴዲ አፍሮ? እስኪ ቴዲ አፍሮ ይሄንን ነገር አድርጎናል የምትሉ ሰዎች ንገሩኝ እስቲ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው የቴዲ ዘፈን ጽድቅ ነው፣ ምንም ኃጢአት የለበትም የሚሉ አካላቶች አሉ። ያ ምንድን ነው የሚለውን አስመለክታችኋለሁ። እንዲሁም ቴዲ ምን አጠፋ፣ ምንም ጥፋት የለበትም የሚሉ በመንግስት ደግሞ በተለያየ ጊዜያት ያወጣቸውን ነገሮች የማስቃኛችሁ ይሆናል። በሃይማኖታችን ብዙውን ትኩረት የምናደርገው ወደ መንፈሳዊ ነገር ነውና በሃይማኖታችን ምን መሆን አለብን፣ በተለይ ከዚህ ከወቅታዊ ጉዳይ ጋር ተገናኝቶ የኛ ሚና ምንድን ነው? በዚህ በማህበራዊ ሚዲያ በጣም የሚሰራጩ ነገሮች አሉ። የኛ ሚናችን የኛ ድርሻችን ምንድነው የሚለውን እና ሌሎችን ነገሮች ማስቃኛችሁ ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ሰሞኑን ትንሽ እየቀዘቀዘ ነውና በቻላችሁት አቅም ሁላችሁም ላይክ እና ሼር እንድታደርጉት እፈልጋለሁ። በቅድሚያ እስቲ ይህንን ፓስተር ስሙት። ድንኳን አንጥል፣ ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖርና እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ነው። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። የፊት ኢትዮጵያ ናፋቂ ከሆነ ደግሞ ከፊት ኢትዮጵያ ቆሞ ነው የሚዘፍነው። የፊት ኢትዮጵያን አይቶ የሚዘፍን ሰው ካለ ወይ የሚገጥም ሰው ካለ እርግጠኛ ነኝ በታሪክ የሚመኩት አይወዱትም። ኢትዮጵያ ታላቅ ናት የሚሉት አይወዱትም። የፊት ኢትዮጵያን የሚያይ ሰው፣ የኋላ ኢትዮጵያ የሚያይ ደግሞ አሁን ባለው ደስ አይለው። ውሸት ነው? እውነት ነው እኮ። ይሄ ነው እኮ። ከቆምክበት ነው የምትናገረው፣ ከቆምክበት ነው የምትገጥመው፣ ከቆምክበት ነው የምትዘፍነው። ከቆምክበት ነው። ከዛ በኋላ የዘፈንከውን ደግሞ የሆነ ቦታ እንዲመጣልህ ፈልገህ ነው። ያ ከባድ ነው እና ለማንኛውም እኛ ሟርታና ምንም ፊውቸር ነው የምናየው። ፊውቸር ስናይ ታላቅ ሀገር ይኖረናል። የእውነቴን ነው የማወራው። ታላቅ ሀገር ይኖረናል። እኔ እኮ የሚገርመኝ ማሽቃበጥ እንኳን እኮ የሆነ የሚሳካለት ሰው አለ። በመሰረቱ የሰው ፕሮቴስታንትን አይወክልም። ፕሮቴስታንት በጣም ወንጌል አማኙ የሚቃወመው ሰው ነው። የተዘበራረቀ የሐሰት ትምህርት የሚያስተምር ሰው ነው። ፕሮቴስታንቱን ይወክላል ብላችሁ እንዳታስቡ። ሰው መንፈስ ነው ብሎ ያስተማረ ሰው ነው። አሁን ደግሞ የሚዘባርቀውን ስሙ። በመጀመሪያ ዘፈን መስማት በራሱ ተከታዮች እንዴት እንደማይገመግሙና ራሳቸውን ቆም ብለው አይተው ካንተ እንደማይርቁ ግራ ይገባኛል። ሶሻል ሚዲያውም የፈለገ ከሰማይ ቢለቀቅ መጽሐፍ ቅዱስ ዘፈን ኃጢአት ነው ካለ እንደ አንድ ሃይማኖት መምህር ዘፈን መስማት በራሱ ስህተት ነው። ከሰማ በኋላ ደግሞ እንዴ ፑልፒት ላይ መተ ጉባኤ ሰብስበ የቴዲ አፍሮን ዘፈን መተንተን ሼም አይደለም እንዴ? ቴዲስ ያመነበትን፣ ምክንያቱም ዘፈን ነው ስራው፣ ደራሲ ነው፣ ያመነበትን ተናገረ። በቃ ሚሽን ነው የሱ። ያንተ ሚሽን ግን ምንድነው? የወንጌል አስተማሪ ነኝ ካልክ የሞተውን የተነሳውን
ዳግም የሚመጣውን ኢየሱስን ስበክ የሚል መጽሐፍ ቅዱስ ነው። እንግዲህ የሃይማኖት አባት ይህንን ነው በክርስትና ውስጥ የምናውቀው። ምንድነህ አንተ ካድሬ ነህ? ምንድነህ? ቆይ አንተ ምን እንበልህ? ሌላው ያልተሳካልህ ነገር ደግሞ ፕራይም ሚኒስትሩ ራሳቸው የትላንቷን ኢትዮጵያ ይፈልጓታል። ብዙ ንግግራቸው ላይ ትላንትና ህብረታችን፣ ፍቅራችን፣ አባቶች ያቆዩልን ሀገር ሲሉ ሰምተናል። ወይ እውቀት የለ ወይ አቋም የለ ወይ ምንድነህ? ግን ከአንተ በላይ ደግሞ ህዝቡ ያሳዝነኛል በእውነት ማፈሪያ። በጣም የሚያሳዝን ሁኔታ እኮ ነው። እንዳደመጣችሁት ነው እንግዲህ በሃይማኖት ተቋም ውስጥ ሆኖ በሃይማኖት ካባ ውስጥ ሆኖ ዘፈንን ዓለማዊ የሆኑ ዘፈኖችን መተንተን ምን የሚሉት ነው? እንግዲህ እዚህ ቦታ የተሰበሰቡት ምዕመናን እኮ የዘፈን ትንታኔን ለመስማት አይደለም። በዚህ ቦታ እናንተን ተከትሎ የሚመጡት ምዕመናን የዘላለም ህይወትን እናገኛለን፣ ጌታ መድኃኔዓለም ኢየሱስ ክርስቶስ ብቻ ይሰበክልናል ብለው ነው የሚመጡት። ግን ስለ ኢየሱስ ክርስቶስ አይደለም እየተነተናችሁ ወይም እያስተማራችሁ ያላችሁ፣ ዘፈንን ነው የምትተነትኑት። ቴዲ አፍሮ ወንድማችን በደንብ ገልጾታል። ቴዲ አፍሮ እኮ ዘፈን ስራው እኮ ነው። በቃ በዚህ ኪነ ጥበብ ውስጥ ያለ ሰው ነው። ስለዚህ እየዘፈነ ነው የሚኖረው። በየሆነ ዓመት እየጠበቀ ዘፈን ይዘፍናል። ስራው ነው፣ ሚሽኑ ነው፣ የራሱን ዓላማ እያካሄደ ነው። ፓስተሮች ሆናችሁ የሃይማኖት መምህራን ነን ብላችሁ የእናንተ ዓላማችሁ ምንድን ነው? እንግዲህ ይታያችሁ። እነዚህ አካላቶች ናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚተቹት። ቤተክርስቲያኒቷን ዘወትር ካህናቷ አልወርድም የሚሉት አካላቶች እነዚህ ናቸው። እነዚህ አካላቶች ናቸው እንደዚህ እያደረጉ ያሉት ማለት ነው። ልዩነቱን ላሳያችሁ። ቤተክርስቲያናችን የኛ ቤት ምንድን ነው ስለዚህ የምትለው? ወንድሞቻችን በህብረት ሲገናኙ ምን አይነት ውይይቶች እንደሚወያዩ ስሙ። እርግጠኛ 101% እርግጠኛ ሆኜ የምናገረው ነገር ቴዲ አፍሮ ክርስቲያን ከሆነ ማለት ነው፣ ኦርቶዶክስ ከሆነ ከዛ ከነብዩ ይልቅ በጌታ ፊት ሆኜ ነው የምነግራችሁ። ቴዲ አፍሮ ለእግዚአብሔር በጣም ቅርብ ነው ከዛ ሰውዬ ይልቅ። ይህን 101% እርግጠኛ ሆኜ መናገር ይችላለሁ። እየተባለ እንደ ይሄ ዘፈንክ እኮ ከዚህ በላይ ምን ትዘፍናለህ? በጌታ ጀግና ኃጢአትን ተሸክመን ዘፈን እንዴት ተሰማላችሁ? ዘፈን እንዳልኳችሁ ነው። እኔ መስማት አለብን ብዬ አላምንም። እኔ ፐርሰናሊም ደግሞ እኔ በተለይ እኔም እዚህ ጋር ያለ ነው ብዙዎቻችን እንትን አይደለም አንሰማም። በቃ አለቀ። ዘፈንን በፍጹም እኔ አልሰማም። ጌታ ኢየሱስ በሚያውቀው ማለት ነው። በጌታ ፊት ሆኜ የምነግራችሁ ለምሳሌ አሁን ወንድማችን ቴዲ አፍሮ ያወጣውን ሙዚቃ እንግዲህ አሁን ቲክቶክ ላይ ስትገቡ ዝም ብሎ ሊመጣባችሁ ይችላል። ዘፈኑን ግን ሄጄ ጌታ ኢየሱስ በሚያውቀው ጭራሽ ቼክም አላደረኩትም አንዴም እንኳን ማለት ነው። ለ30 ሰከንድ ገብቼ አልሰማም። ዘፈንንም ቢሆን የሆነ ሰው ጤናማ የሆነ ሀሳቡን ፖለቲካዊ ሊሆን ይችላል ምንም ይሁን ማለት በየትኛው ሳይድ ሆኜ ሳይሆን የትኛውንም አይዲዮሎጂ ግን ኃጢአት እስካልሆነ ድረስ ነው ማለት ዜማ መቶ ቢገልጽ በቃ ያ የገለጸው በዜማ ስለገለጠ ኃጢአት ብለን እየደመደምን አይመስለኝም። እኔ እንግዲህ እንዳልኳችሁ ቅድም ልሳሳት እችላለሁ። ከተሳሳትኩ ግን እታረማለሁ። የሃይማኖት ጉዳይ ስላልሆነ ዶግማ ምናምን አስተምህሮ ምናምን ስላልሆነ ችግር የለውም። እናንተም ልታረሙ ትችላላችሁ። ሌላውም ሰውም ደግሞ ሊያርምን ይችላል። ምንም ችግር የለውም። ጤናማ ነው፣ እታረማለሁ። ግን ምንድነው እንዳልኳችሁ በራሱ እንደው አንድ ሰው ሀሳቡን በዜማ ስለገለጠ አንተ ኃጢአት ሰርተሃል በዜማ ገልጠሃል ሀሳብህን ምናምን ሳይሆን ያው ያ ሀሳብ እንግዲህ በጣም ምንድነው ስሙ የዓለም ሀሳብ ስለሆነ በዜማ ሲሆን የሆነ አቅም ያገኛል። ምን አይነት አቅም የሚያገኘው? የእናንተን ልብ መግዛት፣ ቀስ በቀስ ልባችሁን እየገዛ ሄድና የሆነ ሰዓት ላይ በልባችሁ ላይ ዓለም ትሰለጥናለች፣ ዓለም ትነግሳለች። እና ይህ ዓለም በልባችን ላይ በነገሰ ቁጥር ከእግዚአብሔር ጋር ጥል ነው ብዬ ነገርኳችሁ። ለዛ ነው እና ስለዛ ወደ እንደዚህ ነገር ላለማደግ ከዘፈን መራቅ አስፈላጊ ነው። ዘፈን መስማት ማቆም በአንዴ ማቆም አልችልም የሚል ሰው ካለ ችግር የለም፣ ቀስ በቀስ አቁም። አትሊስት ግጥሙን እየመረጥክ መጥፎ ግጥም ካለው የምትሰማው ዘፈን አሁኑ ነው ተቃውሞ። አይተዋል ዘፈን አሁን እየሰማን አይደል? ተቃውሞ። ከዛ በኋላ ግን ጤናማ ግጥም ቢኖረው ራሱ ማለት ነው። ይህንን በደንብ አድርጋችሁ ስሙ ፕሊዝ። ጤናማ ግጥም ቢኖረው ራሱ ቀስ በቀስ እየተውከው ሄድ። አሁን ላይ ዘፈን የማታዳምጡ ልጆች ግን በርቱ፣ በፍጹም ወደ ዘፈን እንዳትመለሱ። እንደው በጌታ ብላችሁ ማለት ነው። አሁን ላይ ዘፈን የማታዳምጡ ሰዎች አትመለሱ፣ በፍጹም ዘፈን ወደ መስማት ድጋሚ ወደኋላ አትመለሱ። ከዘፈን ምንም ስለማታገኙ ማለት ነው። እና መዝሙር ስሙ። መዝሙር ዲያቆናት፣ ወንድሞቻችን፣ መምህራን፣ ምዕመናት ወምዕመናን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ፣ እንደምን አመሻችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። የትንሣኤው ጌታ አምላካችን ኢየሱስ ክርስቶስ አሁንም ዛሬም ነገም ለዘላለም ሕያው የሆነው ስለ እርሱ እንድናስተምር ስለ እርሱ ብቻ እንድንመካከር እርሱ በቸርነቱ ይርዳን።
ያሳዝናል። ማለት በትንሣኤው ሰሞን ስለ ትንሣኤ ማውራት፣ መዘመር፣ መነጋገር፣ መወያየት ሲገባን ያው አጀንዳ እየተሰጠን መቼም ዘፈን ዛሬ አልተጀመረም፣ መጨረሻውም አይሆንም። ትናንት ሲዘፈን ነበር፣ ዛሬም ሲዘፈናል፣ ነገም ይዘፍናሉ፣ ሁሌም ዘፈን አለ። በዘፈን ብዙ ሰዎች ሀሳቦቻቸውን ይገልጻሉ። ይሄ እስከሚገባኝ ድረስ የቤተክርስቲያን መድረክ ነው፣ እንደ አውደ ምሕረት አድርገን የምናየው ነው እና ቤተክርስቲያን ውስጥ ስለ ዘፈን፣ ስለ ሙዚቃ፣ ስለ ምድራዊ ነገር አንስተን እንደማንወያየው ሁሉ እዚህም ላይ እንዲህ አይነት ነገሮችን እያነሳን በጣም ባለቀ ጊዜያችን ላይ ሊጠቅመን የሚችል ብዙ ነገሮችን መወያየት ሲገባን ስለ ዘፈን በማውራት ስለ ዘፈን በመጨቃጨቅ በመነጋገር ጊዜውን የሚያሳልፍ ትውልድ መፈጠሩ እጅግ የሚያሳዝን ነው ልጆቻችንና እንደው መጽሐፍ ቅዱስ ያልነገረን ዛሬ የሚነገረን አዲስ ነገር የለም። እንደምታውቁት እግዚአብሔር ለእኛ ያላደረገው ነገር የለም፣ ዛሬም የማያደርግልን ነገር የለም። ግን የዓለሙን ለዓለም መተው፣ እኛ መንፈሳዊ ነገር ላይ አድምተን መስራት፣ እዛ ላይ የበለጠ መወያየት፣ መመካከር፣ መነጋገር፣ መጸለይ፣ የደከመውን ማበርታት በሚኖርብን ጊዜያቶች የሌሎች የደካሞችን ሀሳብ አንስቶ ደካሞች የሚያነሱትን መዝሙር ብለው ሙዚቃ እየተናገሩ ያሉትን ሰዎች የሚናገሩትን ነገር እያነሱ እዚህ ጋር መጨቃጨቁ መወያየቱ አንደኛ ያለ ቦታው የተነሳ ርዕስ ነው የሚል እምነት አለኝ። ስለዚህ መፍራት የሚገባን ነገር እንዲህ አይነቱ ነገር ቀስ እያለ ሰይጣን እንዳያለማመደን ነው። እዚህ ውስጥ ያሉ አባቶችም ወንድሞችም አንድ መሰረታዊ የሚያስማማንን ነገር የነገሩን ዘፈን የስጋ ስራ ነው፣ የተገለጠ ነው፣ መንፈሳዊ አይደለም የሚለውን ሁሉም ነግረውናል። ይህንን ከተስማማን ነገር ግን ተብሎ የሚመጣው ነገር መቆም አለበት። ግን ደግሞ ተብሎ የሚመጣው ነገር ሁልጊዜም ቢሆን መቆም አለበት። ይሄንን ነው ቴዲ ስለ ሀገር ዘፈነ፣ እሰየው፣ የሚመለከተው አካል አለ፣ እሱ ሀሳብ ይስጥበት፣ እሱ ይነጋገርበት። እኛ ስንት ነገር አለብን ልናወራው፣ ልንነጋገረው፣ ልንደጋገፍበት፣ ልንመካከርበት፣ ልንጠግነው የሚገባ የተሰበረ፣ ልንፈውሰው የሚገባ የቆሰለ፣ ልናነሳው የሚገባ የወደቀ ስንት ነገር አለን። ስለዚህ ምንድነው አንገት ተቆርጦ ፀጉር ስለማበጠር እንዳይሆን መጨነቃችን፣ በሚገባ ነገር ላይ ብቻ ትኩረት ሰጥተን ብንወያይ፣ ብንመካከር። ዘፈኑን በተመለከተ አናሊሲስ በሚሰጡ ሰዎች አናሊሲስ ይስጡበት እነሱ። እኛ በዛ ውስጥ የተነሱት ሀሳቦች ከቃለ እግዚአብሔር አኳያ ምንድን ናቸው የሚሉት ነገሮች ቤተክርስቲያን ለ2000 ዓመት ዘመን ጀምሮ ስትሰብከው ሁላችንም በእግዚአብሔር ቃል ስናነበው የኖርነው ነገር ነው። የሀገር ነገር ትውልዱን ይመለከተዋል፣ ክርስቲያኖችን እንዴት ነው የሚመለከታቸው የሚለውን ነገር በትክክል ጠንቅቀን የምናውቅ ይመስለኛል። ስለዚህ አሁን ሁላችሁም የተስማማችሁበትን ነገር ዘፈን የስጋ ስራ ነው፣ ዘፈን ኃጢአት ነው የሚለው ነገር አክብራችሁ የያዙ። ሌላው ውይይት አያስፈልገን። ከተዘጋችሁት እኮ 4 ነጥብ ብላችሁ ዘጋችሁት። ሁላችንም የተለያየ ፍላጎት ይኖረናል። ቅድም እንደተባለው ወንድማችን መርጌታው እንደነገረን የግል ሀሳብ የግላችሁ፣ የግል ፍላጎት የግላችንን ግን እዚህ አምጥተን ለማስተማር፣ ለመምከር፣ ሰዎች ለመስጠት፣ ሰዎች ልብ ውስጥ ለመጫን፣ አፕሎድ ለማድረግ መሞከር ድካም ነው። ስለዚህ የግላችን ነው። የቤተክርስቲያን አቋም ደግሞ የቤተክርስቲያን አቋም ነው። ቤተክርስቲያን አቋም የሆነውን ነገር ብቻ እናንጸባርቅ፣ ሌላውን ለሌላው እንተወው የሚል አጭር ሀሳብ ነው ያለኝ። ተስፋ አለኝ ስለ ዝማሬዎቻችን የምናወራባቸው፣ ስለ መንፈሳዊ ነገሮች ደግሞ የበለጠ የምንነጋገርባቸው ነገሮችን እንደሚመጡ ተስፋ አደርጋለሁ። ሌላው ሌላ ነው። የዚህ ዓለም ነገር እንደምታውቁት ወረት ነው። ደግሞ ሌላ መጥቶ እስኪያነጋግረን እስኪያጨቃጭቀን ድረስ እንዲህ አይነቶች ነገሮች ላይ በጊዜ ልንነቃ ይገባል። ሁልጊዜም ዓለማዊ ነገር ወረት ሆኖ እያጨቃጨቀን አስባችሁታል? ቤተክርስቲያን አውደ ምሕረት ቤተክርስቲያን ቤተ መቅደሷ ውስጥ ስለ ሙዚቃ ቢነሳ በዛ ብላችሁ አስቡትና ፕሊስ ርዕስ ያለ ቦታው አታምጡ። ሌላው እንደፈለገ ይበል፣ እንደፈለገ ያውራ።
እኛ ግን ከኛ የሆነውን ብቻ የሚመለከተንን ከቤተክርስቲያን ሳይድ ሆነን እንወያይ፣ እንመካከር ለማለት ነው። ለተከታተላችሁት በተለይ በዘፈን ዓለም ውስጥ ያላችሁ ዘፈን የምትሰሙ ሰዎች ቀስ በቀስ አቁሙት። በአንዴ መቼም አይቆሙ። ቀስ በቀስ ያንን ነገር አቁሙ። ያቆማችሁና ማትሰሙ ሰዎች ደግሞ ወደዚህ አትግቡ፣ ወደዚህ ዓለም ውስጥ አትግቡ። ቤተክርስቲያናችን ይሄን ዘወትር ትከለክላለች ማለት ነው። ስለምታውቁት ነው። ወደ ያዝነው እንለፍ። እንግዲህ የቴዲ ዘፈን አንዱ ከመጽሐፍ ቅዱስ ጋር እያነጻጸረ ጽድቅ ነው ይላል፣ አንዱ ደግሞ ቴዲ ምን አጠፋ ይላል። ሁለቱን አንድ ላይ ላስቀኛችሁ። የቴዲ አፍሮ ሙዚቃ ጽድቅ ነው። የቴዲ አፍሮ ሙዚቃና መጽሐፍ ቅዱስ ምን ያህል እንደሚገናኝ ላሳያችሁ። ለምሳሌ ስለ ዘረኝነት ገላትያ 3:28 አይሁዳዊ ወይም ግሪካዊ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም ሁላችሁ በክርስቶስ ኢየሱስ አንድ ናችሁ ይላል። ቴዲ ደግሞ እንዲህ ይላል፣ ከሀገርም ይሰፋል ያ የፍቅር ገዳም፣ መጠሪያው ሰው እንጂ ዘር አይደለም አዳም። ስለ ይቅርታ ማቴዎስ 6:14 ለሰዎች ኃጢአታቸውን ይቅር ብትሉ በሰማይ ያለው አባታችሁ ይቅር ይላችኋል፣ እናንተ ግን ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ኦሲሳ 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 ማንዴላ ይቅር አባብሎ እንዳስጣለ ቢላ፣ በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ። ቂም በቀል ክፉ ነው ከአምላክ ያለያያል፣ ተዋዶ መትጋት ግን ቅጣት ያስተሰርያል ይላል። ቃል ኪዳንን ስለመጠበቅ መዝሙር 89:34 እንዲህ ይላል፣ ኪዳኔን አላረክስም ከከንፈሬ የሚወጣውን አልለውጥም ይላል። ቴዲ አፍሮ ደግሞ ያሉት ከሚጠፋ የወለዱት ይጥፋ ይላል። ሌብነትን ስለመቃወም መጽሐፈ ምሳሌ ምዕራፍ 28 ቁጥር 6 በጠማማ መንገድ ከሚሄድ ባለጸጋ ይልቅ ያለ ነውር የሚሄድ ድሃ ይሻላል ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ደልቶኝ የሞላ ኑሮ መኖር ባልጠላም ገንዘብ ለማግኘት ብዬ እኔ አላጣም ሰላም፣ አንገት ከሚሰበር ባይበላስ ቢቀር ይላል ቴዲ አፍሮ። ስለ አንድነት መጽሐፈ መክብብ 4:12 በሶስት የተገመደ ገመድ ቶሎ አይበጠስም ይላል። መዝሙረኛው ዳዊት ደግሞ ወንድሞች በህብረት ቢሆኑ መልካም ነው ይላል። ቴዲ ደግሞ እንዲህ ይላል፣ እስከ መቼ ድረስ ተለያይቶ ኑሮ አንድ ኢትዮጵያ ልንሆን ቁርጥ ነው ዘንድሮ፣ ድንገት ስለለየን ፍርደ ገምድል ዳኛ፣ አባይ የሞላ እንጎላለንኛ። እነዚህ ስንኞች ጽድቅ ናቸው ኃጢአት ናቸው የሚለውን ለእናንተ ነው ምተው። እኔ የሚመስለኝ ግን ማቴዎስ 7:15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላ ከሆኑ ሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸውም ታውቋቸዋላችሁ ይላል። በጣም እኮ የሚገርም ነው። አሁን በእነዚህ ስንኞች ውስጥ እንደው ሰይጣን ካልሆነ በስተቀር እንደው ሰው ይቃወማል እነዚህን ስንኞች። አያችሁ፣ የበግ ለምድ ተኩላ ለብሰው ሰይጣንን በህብረተሰቡ ውስጥ ለማስረጽ ስለሆነ የመጡት። እንደውም እነዚህ ሙዚቃ በኩል እንኳን ቢሆን ወንጌሉ ሲመጣ እውነተኛው ወንጌል ቃሉ ላይ ስለሆነ ያለው ቃሉ ሲነካቸው ተንቀጠቀጡ፣ ሴራቸው ፈረሰ። ሲቀጥል ሙዚቃ ኃጢአት ነው። እሺ ኃጢአት ነው። እናንተ ኃጢአት አሰሩ? ኃጢአት ነው የተባለው አንድ ኃጢአት ነው። ሙዚቃ በቃ አንድ ኃጢአት ነው። ሌላ ሰው ኃጢአት አይሰራም፣ አይዘሙትም። ሐሜት ራሱ እኮ ኃጢአት ነው። ውሸት እኮ ኃጢአት ነው። እኛ ስንት ኃጢአት ስንሰራ ይዋልን። ሙዚቃ ኃጢአት ነው ብለክ ልኮንን በምን ሞራል ነው የምትደፍረው? እስኪ አንድ ጥያቄ ልጠይቃችሁ በቅንነት ምን አደረጋችሁ ቴዲ አፍሮ? እስኪ ቴዲ አፍሮ ይሄን ነገር አድርጎናል የምትሉ ሰዎች ንገሩኝ እስቲ። ቤትን አፈረሰብህ፣ መንገድ ዘጋብህ፣ እናት አባትን ገደለብህ፣ ወንድምህን ገደለብህ፣ ፍቅረኛን ቀማክ። እስኪ ምንድነው ያደረገ? ይሄ ሰው ፖለቲከኛ አይደለ? ፓርላማ ልግባ አላለ? ፕራይም ሚኒስትር ልሁን ወይ ፕሬዝዳንት ልሁን አላለ? ዘፈነ፣ የገባውን ነገር ዘፈነ። ምን አደረገ? እኔ አሁን የእናንተ ፖለቲካችሁን እዛው፣ እኔ እሱን እንደ አርቲስት ነው ማየው። በቃ አርትን በቃ ልክ እንደ አርቲስት ነው ማየው እሱን። እሺ ፖለቲከኛ ቢሆን አዎ እሺ፣ ፖለቲካ ላይ ገብቶ የማያውቅ ልጅ ምን አደረጋችሁ? እስኪ በቅንነት መልሱልኝ እስቲ።
ሰው በራሱ አገር ላይ መስፈን አይችልም? እንኳን ተውትና እሱን ሰው እንደፈለገ እየተናገረ አይደለ እንዴ? እንደፈለግን እኛ ይሄው እየተቸን አይደለ እንዴ ያለ ነው። ማን ተናገረን? ያመንበትን ነገር የገባንን ነገር እንናገራለን እኮ አይደለ እንዴ? ይሄ ሰውዬ ቢዘፍን ችግሩ ምንድነው? ዘፈነ፣ የገባውን ነገር ዘፈነ። ዘፈኑ ደግሞ ተመቸኝ። እኔ ተመቸኝ፣ አንተ ላይ መቼ ይችላል። ሪዝንን ታቀርባለህ፣ እኔ ደግሞ ተመቸኝ፣ ሪዝኔን ማቅረብ እችላለሁ። ብሶቴን ነካካኝ፣ መብቴ እኮ ነው። አትንጨርጨሩ። በዚህ ላይ እናንተ ብዙን ሀሳብ ትሰጣላችሁ፣ ግን ከመጽሐፍ ቅዱስ ጋር እያነጻጸረ ያነሳውን ወንድም አንድ ነገር ልል እፈልጋለሁ። ጥሩ ነው መቼም ቤተ ክርስቲያንም ሆነ መጽሐፍ ቅዱስ ሰላምና ፍቅር ነው የሚዘራውና እንደው የቴዲ ዘፈንም እዚህ ውስጥ ሰላምን፣ ፍቅርን መጽሐፍ ቅዱስ የሚለውን ነገር አልተቃረነም፣ ስለዚህ ጽድቅ ነው ብላል። እዛው ያነበብከው መጽሐፍ ቅዱስ ላይ ደግሞ ገላትያ ላይ ብናይ ዘፈን ኃጢአት ነው ይላል። ይህንን ከምን ጋር ታነጻጽሯል? ስለ ሰላም፣ ስለ ፍቅር መጽሐፍ ቅዱስ ላይ ስላሉ ነገሮች መስበክ እኮ በዝማሬ ይቻላል። ይሄ ጌታ ያልፈቀደው ጌታ ያልወደደው ሌላ ነው። ምስጋና አይደለም፣ ይሄ ጸሎት አይደለም። ይሄ በዘፈን ውስጥ ምን ታገኛላችሁ? ምስጋና ታገኛላችሁ፣ ጸሎት ታገኛላችሁ፣ ትምህርት ታገኛላችሁ። በመዝሙር ውስጥ እኮ እግዚአብሔርን ዘወትር እናመሰግናለን። በመዝሙር ውስጥ እኮ እግዚአብሔርን እንለምነዋለን፣ ጸሎት እናገኛለን። በመዝሙር ውስጥ እኮ መንፈሳዊ ትምህርቶችን እናገኛለን። ታዲያ መጽሐፍ ቅዱስ የሚለውን ነገር በዝማሬ መልክ፣ በትረካ መልክ፣ በግጥም መልክ፣ በመነባነብ መልክ የቤተ ክርስቲያኒቷን ስርዓት በጠበቀ መልኩ ማስተላለፍ ይቻላል። ዘፈንን ጽድቅ ነው ብሎ መከራከር ተገቢ አይደለም። በዚህ ላይ እናንተ ሀሳባችሁን ስጡ። ይህን ተያይዞ እንግዲህ መንግስት በተለያየ ጊዜ በተለይ ምርጫ ሲደርስ የተለያዩ ነገሮች ሲደርሱ እንዲህ አይነት እውቀቶች ሲፈጠሩ እንዲህ አይነት ነገሮች ሲፈጠሩ መጓተቶች የተለያዩ ነገሮች ሲፈጠሩ የሚያስቀምጣቸው ነገሮች አሉ። ስሙት። እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል ዝም ይልኩ አይችልም። አይሆንም። መንግስት አሁን ያለበት የአቅም ደረጃ እንደዛም ይሞከር አይደለም። የተሻለ ሰው፣ የተሻለ ገንዘብ፣ የተሻለ መሳሪያ፣ የተሻለ ነገር አለው። የተሻለ ደግሞ ያለው ያቆማል ማለት ነው። እንግዲህ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ? ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራ፣ ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጥ። እንደ ንስር ወደ ከፍታ እንበራለን ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግሯል። እንግዲህ አሁን ላይ ኢቢሲ ይዞት ከወጣው መረጃ እንደተመለከቱትም ከሆነ እንደ ንስር ወደ ከፍታ እንበራለን፣ ህልማችንን እናሳካለን፣ ጩኸትና ለቅሶ ለቁራዎች እንተዋለን ሲሉ መልእክታቸውን አስቀምጠዋል። እንደተከታተላችሁት ነው። በዚህ ላይ መጨረሻ ሐሳቤን የምሰጠው ቴዲ ዘፈነ ቴዲ እንዲህ አለ እያልን እርስ በርስ ባንጓተት እርስ በርስ ሰላማችንን ባንነሳሳ ጥሩ ነው።
በቃ ማድረግ ያለበትን አድርጓል። እለት እለት ይህን እየተነተንን እለት እለት ይህን እያደረግን ተሳስበን ደግሞ ድጋሚ ሰላም ማምጣት ሲገባል አሁን ቴዲ ያነሳቸውን ነገሮች ግጥሞቹን አንዳንድ ዘፈን እንኳን ብዙ አድማጭ አይደለሁም፣ ግን ቲክቶክ ላይ ሳልፍ ማያቸው ነገሮች አሉ ምሰማቸውና ስለ ሰላም ነው፣ ስለ ፍቅር፣ ስለ አንድነት ነው። ሁሉንም በአንድነት ያቀፈ ነገር ነው። ስለዚህ እኛ ስለ አንድነትና ስለ ሰላም የምንሰብክበት ይሁን። አልመረራችሁም ጦርነት፣ አልመረራችሁም ሞት፣ አልመረራችሁም መፈናቀል፣ አልመረራችሁም ሰላም ማጣት። ታዲያ ሰላማችንን በምን አይነት መልኩ እናገኝ ብለን ብንተጋ መልካም ነው ብዬ አስባለሁ። ሀሳባችሁን ጨምሩበት በኮሜንት ላይ ምን ትላላችሁ? በዚህ ግን መንግስት በተለያየ ሁኔታ ጸብ፣ ክርክር የሚዘሩ አካላቶችን አደብ ሊያስይዝ ይገባል። በተለይ በሃይማኖት ተቋም ውስጥ ያሉትን እናዚዎቹ የሀገራችን ወሮበሎች፣ ደምጠጪዎች የታሉ? የታሉ እነ ዮሐንስ? የታሉ እነ ምኒልክ? የታሉ? ሱብሃንአላህ የታሉ እነ ኃይለ ሥላሴ? እሺ ግራኝ አህመድ ሴታል እነ ግራኝ አህመድ እነ ዮዲት ጉዲት የታሉ? ያኔ ቤተ ክርስቲያንን እንደዛ ሲያቃጥሉ ሲያጠፉ ህዝበ ክርስቲያንን ሲገሉ ሲያስገድሉ ሲያርዱ የነበሩት የታሉ? ነው ወይስ ህዝበ ክርስቲያኑ ታሪክ የማያቅ ነው የሚመስላችሁ? ተቻችሎ መኖርን የመሰለ ነገር ስለሌለ እንጂ ማለት ነው እንዴ? ኧረ ተው። መንግስት እኔ እንደዚህ አይነት የሃይማኖት መምህር ነን ወይም አስተማሪ ነን የሚሉ ሰዎችን በህዝብ መካከል ጥላቻን የሚነዙ ሰዎችን ለምን ትኩረት እንደማደርግባቸው ግራ ነው የሚገባኝ። በቃ ትኩረት ተሰጥቶባቸው እንደዚህ አይነት ሰዎች ከየትኛውም ሃይማኖት ውስጥ ተነቅለው መውጣት አለባቸው ብዬ አስባለሁ። ጥላቻን የሚነዙ ያለፈ ታሪክ አምጥተው እዚህ ጋር የአሁኑ ትውልድ ላይ በ21ኛው ክፍለ ዘመን ላይ ህዝብ በሃይማኖቱ እንዲጋጭ እንዲባላ የሚያደርጉ እንግዲህ አጼዎቹ እስልምናን በድለው አልከተባለ ደግሞ ክርስትናን በዛ ዘመን ላይ ተበድሎ ነበር እንዴ? ኧረ ተው በእናታችሁ አታባሉን። ሙስሊሙም ክርስቲያኑም በሰላም እየኖረበት ባለበት ሀገር ላይ እንደገና አሁን መታችሁ የዱሮ ታሪክ እየቀሰቀሳችሁ በግድ ካልተላለቃችሁ የምትሉ ሰዎች ግን እረፉ። እስቲ እውነቱን እናውራና ያው እንቅጭን እናውራና እውነት ስለ እውነት ማለት ነው። በዚህ በበሰበሰ ሽማግሌ በሞተ ሽማግሌ ሀገር የምትፈርስ ይመስላችኋል? ይመስላል የሚሉትም እኮ አይጠፉም። እና በአንቺ አይነቷ ግመል ፊት ነው ሀገር የሚቆመው። እውነቱን እነጋገር ከተባለ ባንቺ ሀገር አይደለም የወንድ ልጅ ብልት አይቆም። ቢሴ ሁሉ ሜካፕ እንደዚህ ተለቅልቀሽ አይነ የሌለው የጅብሰም እንጀራ መሰስ በዚህ ሽማግሌ የተነሳ ባንቺ ታሽሟጠሽ ሞተሻል። አንድ እውነት አስረግጬ ልንገርሽ፣ በአንድ ግለሰብ የፈረሰም በአንድ ግለሰብ የሚቆመው ሀገር ዓለም ላይ የለም። ሀገር የሚቆመው በህዝብ ነው። በህዝቦች እምነት፣ እሴት፣ ማንነት ላይ ሀገር ይቆማል፣ ይጸናል። መንግስት ይመራል፣ መንግስት ይመጣል፣ ይሄዳል። ሀገር ቋሚ ነው። በሀገር ቀልድ የለም። እንደዚህ ነጭ ሆነሽ እርሾ የበዛበት ሊጥ መስለሽ ማለት ነው ትመጻደቂያለሽ። ደግሞ እኔ እንዳንቺ አይነት ደግሞ ገብሷ ይቻላል። እንደዚህ እፍ ብልብሽ የሚፈርስ ፊት ይዘሽ ትመጻደቂያለሽ። ጭራሽ ምን ጅብ ሰማምነሽ በእናታችሁ። እንግዲህ አሁን ያለፉትን ነገስታት ሞቀስ ጥሩ አድርጎ ወንድማችን ስለገለጸው እዚህ ላይ ብዙም ሀሳብ መስጠት አልፈልግም። ሁለት ነገሮችን እንመልከትና እንጨርሳለን። ዘፈን ኃጢአት ነው ለምትሉ ሰዎች የቴዲ አፍሮን ዘፈን ያካትተዋል? የቴዲ አፍሮን ዘፈን አልበሙን ያካትታል? ምናልባትም ካካተተ እያወኩ ወደ ኃጢአት ገብቻለሁ። ኦርቶዶክስ ያ ሁሉ ሚሊዮን ህዝብ ተንጋግቶ እየናፈቀ ጠብቆ ዘፈኑን የሰማው ደግሞ ኦርቶዶክስ እንደሆነ ስንረዳ ምን አይነት ወንጌል ነው እዛ ቤት ያለው? የክርስቶስ ማያደግ የክርስቶስ ትምህርት ያለው ነገር እንድንጠይቅ ያደርገናል። በፍሬያቸው ታውቋቸዋላችሁ ስለሚል ሳምንት አልሞላውም እኮ ህማማት እርግጥ ነግሮናል። እግረኛው ሚዲያ ቤተክርስቲያኒቷ ቴዲ አፍሮን ክቡር ብላ እንደምትጠራው ለብጽዕናም እንደምታስበው ሲነግረን ዘፈንና ዘፋኝነት ቤተክርስቲያኒቷ ጋር ምን ያክል ህብረት እንዳለው የአንድ ሰዓት ወደ ገጽታ እንደሆነ ነግሮናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ክርስቶስ በተነሳበት ማግስት እኛ ክርስቲያኖች ሞትን። አሁን በዚህን ዘመን ያለን ክርስቲያኖች በጣም እናሳዘን ክርስቲያኖች ነን። ምክንያቱም እቺን ቅድስት ቤተክርስቲያን 0.5 እንኳን አስተምሯን አላወቅንላትም። ክርስትና ህይወት እንዴት እንደሆነ አልተረዳነውም ገና። ግን በስመ ክርስትና ላይ ተንጠልጥለን ክርስቲያኖች ተብለን እንኖራለን። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ አዟን ነበረ። የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ተብለን ታዘን ነበረ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስን በእኛ በተራዊ ሰዎች ምክንያት አሰደብ ነው። እቺ ቅድስት ቤተክርስቲያን አስተምሯ እንዴት ቢሆን ነው ልጆቿ እንዲህ የሆኑት
ተብላ ቅድስት ቤተክርስቲያን ተሰደበች። አባቶች ምን እየሰሩ ሰንብተው ነው ሰውን ለአንዲ ጓጉቶ ሙዚቃ እንዲሰማና በቅጽበት ማማቱን እንዲሁም ደግሞ ትንሣኤውን ረስቶ ወደ ዳንኪራው የተመለሰ ወደሚል ትችት ቤተክርስቲያንን አባቶችን ከተትናቸው። እንዲሁም ደግሞ እግዚአብሔርን በእኛ ምክንያት አሰደብ ነው። በነገራችን ላይ እኛ ክርስቲያኖች ጌታችን እንደነገረን በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ እናንተ የምድር ጨው ናችሁ፣ ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም ብሎ ጌታችን ራሱ ነገረ። እኛ የዓለም ጨዎች ተብለን ሳለን አልጫ ሆነን እቺን ዓለም በክርስትና ሕይወት እንድናጣፍጣት እንድናሳምራት ታዘን ሳለን ግን ራሳችን አልጫ ሆነን ቤተክርስቲያን የምናሰደብ እግዚአብሔርን የምናስነቅ ቤተክርስቲያኒቱ አስተምሯ እንዲህ ነው እስኪባል ድረስ እንዲህ በአሕዛብ እንዲህ በመናፍቃን አፍ መዘባበቻ እንድትሆን አደረግናት። ሆነም ቀረም እኛ ክርስቲያኖች ቤተክርስቲያን ልናውቃት ይገባል። የሚያሳፍረው ነገር ደግሞ አንዳንድ መምህራን አላችሁ ዘፈን ኃጢአት ነው ካላችሁ በኋላ አሁን ካለው ነባራዊ ሁኔታና ከአባቶች ዝምታ የአዝማሪዎች ዘፈን ይበልጣል ይሻላል ብላችሁ ደግሞ ጻፋችሁ። ዘፈን ኃጢአት ነው ከተባለ ግን ደግሞ የሚባል አማርኛ በመጀመሪያ አያስፈልግም። ካህን ከተባለ መስቀል ከጨበጠ አንድ መምህር ይሄ አይጠበቅም። ብዙዎቻችሁ ምዕመናን ደግሞ ወጣችሁ ዘፈን ኃጢአት ነው እንዴ? ኃጢአት ከሆነማ ያው አውቄ ወደ ኃጢአት እየገባው ነው ብላችሁ በዚህ ልክ እግዚአብሔር የምትንቁ የምትደፋፈሩ እግዚአብሔርን ሕግ አውቃችሁ በድፍረት የምትጥሱ ቅዱስ ዳዊት በመዝሙሩ ምን ብሎ ተናገረ? ትልቁም ትንሹም የሚያውቀውም አያውቀውም አብሮ እኩል እግዚአብሔርን በደለ። ቄሱም በዚህ ዘፈን ኃጢአት ቢሆንም ግን ብሎ ይጨምራል። በዚህ ምዕመኑም ደግሞ ምን ይላል? ዘፈን ኃጢአት ቢሆንም እያወቅሁ ወደ ኃጢአት ገብቻለሁ እያለ በዚህ ልክ ይዘባበታል። እግዚአብሔርም በዚህ ልክ ባንንቀው መልካም ነው። እግዚአብሔርም ይሄንን መከራ የሚያሳልፍልን በአንድ ሙዚቃ ስንኝና ግጥም ሳይሆን እኛ ልባችንን ወደ ንስሐ መልሰን ኃጢአታችንን ተናዘን አንድ ስንሆን ነው እንጂ በሙዚቃ አንድ ብትሆኑ ባትሆኑ በሙዚቃ ልባችሁ ቢነካ ባይነካ ፈጣሪ ዘንድ የሚቀይራት ጥቂት ነገር የለም። ሆነም ቀረም እግዚአብሔርን በዚህ ልክ ባናሰድበው መልካም ነው። እቺ ቤተክርስቲያን በጣም ከምታስቡት በላይ ንጹህ ምንጯ ንጹህ መስራቿ ንጹህ ኢየሱስ ክርስቶስ ነው። ለነዚህ መናፍቃን መልስ ለመመለስ ያህል ማንም ሰው ብድግ ብሎ የፈለገውን ሐሳብ ስለተናገረ የቤተክርስቲያን ሐሳብ ነው ማለት አይደለም። ቤተክርስቲያንን ይሄ ሁሉ ምዕመን አይለካትም። ሁላችን ተመዝነን ልክ መሆናችን አለመሆናችን የሚለካው በቅድስት ቤተክርስቲያን አማካኝነት ነው። ማንም ዘፋኝ ተነስቶ ቢዘፍን ማንም ምዕመን ተነስቶ ያን ነገር ቢከተል ይሄ የቅድስት ቤተክርስቲያን አስተምሮና መግለጫ አይደለም። በራሱ በደል በራሱ ጥፋት ያ ሁሉ ሰው ይጠየቅበታል። ግን ይህችን ቅድስት ቤተክርስቲያን ከዚህ ዘፈን ጋር ያጠጋጋችሁ የቤተክርስቲያን ስራና መገለጫ ነው ዘፈን እያላችሁ በፍጹም ለመናገር አትዳፈሯት። ምክንያቱም ቤተክርስቲያን በመጽሐፍ ቅዱስ ላይ ዘፋኝ መንግስተ ሰማያትን አይወርስም ብላ ቁልጭ አድርጋ ያስቀመጠችውን ትታችሁ የሰውን ግብርና የሰውን ስራ ትታችሁ የቤተክርስቲያን ስራ ይሄ ነው መጽሐፉ ላይ ያለውን ትታችሁ ሰው ያደረገው ለምን ትመለከታላችሁ? ስለዚህ ይህች ቅድስት ቤተክርስቲያን ልጆች ክርስትና ምንም አልገባን በፍጹም ማለት ነው። ከምታስቡት በላይ ኢምንት እንኳን ክርስትና ህይወት ምን እንደሆነ አልገባንም። ምክንያቱም እንዴት አባቶቻችን ይህችን ሃይማኖት ኑሯት እንዳለፉ የአባቶቻችንን ታሪክ ለመስማትና ለመመርመር ዝግጁ የሆነ ትውልድ ስለሌለ ዝም ብሎ በሰሚና ከቤተሰቦቹ ተቀብሎት የመጣው ሃይማኖት ስለሆነ እንዴት ነው ክርስትና የሚኖረው ተብሎ ቢጠየቅ ብዙ ክርስቲያን የሚያውቀው ነገር የለም። ይሄ ደግሞ በፍጹም አያድንም። ሆሴም ተናግሯል። ህዝቤ እውቀትን ከማጣት የተነሳ ጠፍቷል፣ እንጠፋለን ካለማወቃችን። በነገራችን ላይ ማወቅ ብቻውን ያድናል እያልኩ ሳይሆን አለማወቃችን ግን ያጠፋናል እያልኩ ነው። ስለዚህ ይህችን ቅድስት ብሬት ንጽሕት የሆነች መዋዘ ጥበብ የሆነችውን ቅድስት ቤተክርስቲያን በደንብ እወቋትኝ። ቢቻል አታዋርዷትኝ። በእናንተ ምክንያት ስሟ አይጥፋ። ሆነም ቀረም አፋችሁን ለምታላቅቁ መናፍቃን እቺ ቅድስት ቤተክርስቲያን በእነዚህ ሰዎች አትለካም፣ በእኔም አትለካም፣ በማንም በቅዱስ ፓትርያርኩ ለራሱ ጥፋት ቤተክርስቲያን አትጠየቅም። ምክንያቱም እሷ መዝና ለክት ያስቀመጠችው ቦታ አለ። ከዛ ቦታ የወረደ ሰው ሁሉ ወደቀ ነው ይባል እንጂ ቤተክርስቲያን ወደቀች አይባልም። ስለዚህ ቤተክርስቲያንን በምዕመኖቿ ሲሆን ምንለካት ምዕመኖቿን ነው በቤተክርስቲያን ምንለካው። በዚህ ልክ ተግባብተን ብንሄድ መልካም ነው። በጣም ባታራግቡትና ይችን ቅድስት ቤተክርስቲያን ከዚህ ጋር ለጥፋችሁ ስሟን ለማጥፋት ባትሞክሩ መልካም ነው። እነዚህ የምታደርጉ ምዕመናንም ማፈር አለባችሁ። የክርስቶስን ሕማም ዘንግታችሁ የእሱን ትንሣኤ እንኳን በደንብ አጣጥማችሁ ሳታከብሩ ሳምንቱ እንኳን ገና ተቆጥሮ ዳግማይ ትንሣኤ ሳይደርስ ብቻ እንደዚህ ማበዱ ተገቢ አይመስለኝም። ወደ ልባችሁ ተመለሱ። እንደዚህ በመሆን ሰላምን ማምጣት አይቻልም። ወደ እግዚአብሔር ብንመለስ መልካም ነው። ምክንያቱም ከምንምና ከማንም በላይ የእግዚአብሔር ፍቅር ይበልጣልና እግዚአብሔርን እንውደድ፣ ወጉን እንጠብቅለት። መልካሙን ስራችሁን አይቶ በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ በሰው ፊት ይብራ ብሎ ያዘዘንን የአምላካችንን ቃል ጠብቀን ቤተክርስቲያንን ደግሞ እናስከበራት የሚል መልእክት ነው ያለን። ይቆይ። እስቲ ከቻላችሁ ኮፒ ሊንክ እና ሼር አድርጉት ከ20 ጊዜ በላይ። በኮሜንት ላይ ደግሞ ካህናት ክብራችን ናቸው እያላችሁ ጻፉ። እንግዲህ ሰሞኑን በዚህ በቲክቶክ መንደር የሚዟዟረውን ይሄ ካህናት ሲበሉ ሲጠጡ የሚለቀቁ ቪዲዮዎች ምንነት እንነጋገራለን።
በመጀመሪያ ግን ግብረ ሰላም ማለት ምን ማለት እንደሆነ ማወቅና መመልከት አለብን ማለት ነው። እንግዲህ ግብረ ሰላም ማለት ገብረ ሰላመ ወይም ደግሞ መድኃኔ ዓለም ኢየሱስ ክርስቶስ በመስቀሉ ሰላም አደረገልን ማለት ነው። ታዲያ ካህናት አባቶቻችን ይህንን ብስራትና ይህንን የምስራች ይዘው በዚህ በበዓለ ሃምሳ ወቅት ከቤተ እግዚአብሔር ወደ ምዕመናን ቤት አዋጅ በማለት ይሄዳሉ ማለት ነው። በዚህ በበዓለ ሃምሳ ወቅት ለምንድን ነው የሚሄዱት? ትንሣኤውን ያበስራሉ። ይህም ደግሞ ሚስጥር አለው። ወደ ምዕመናኑ ቤት መሄዳቸው ትንሣኤውን ማብሰራቸው ሚስጥር አለው። ይሄ ምንድነው ካለን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሞቶ ወደ መቃብር በወረደ ጊዜ ሐዋርያቱ ድንጉፃን ነበሩ፣ ፈርተው ነበር። በኋላም ደግሞ በሶስተኛው ቀን ከሙታን ተለይቶ በመነሳት ትንሣኤውን ባበሰራቸው ጊዜ ሐዋርያቱ ደስታ አድርገዋል ማለት ነው። ሐሴት ተሰምቷቸዋል። በዚህ መሰረት ካህናት የክርስቶስን ትንሣኤ ይዘው ለሐዋርያት ምሳሌ ለሆኑት ምዕመናን ክርስቶስ ተነስቷል እያሉ ያበስራሉ፣ ብስራቱን ይናገራሉ ማለት ነው። ወደ ምዕመናኑ ቤት በመጓዝ ምዕመናን በክርስቶስ ትንሣኤ ደስ በመሰኘት ደግሞ አቅማቸው በቻለ መልኩ ማዕድ አዘጋጅተው ካህናትን እነዚህ የቤተክርስቲያን አገልጋይ የምንላቸውን በየቤታቸው በመጥራት የትንሣኤውን በረከት በአንድ ላይ ያከብራሉ ማለት ነው። ይህም ግብረ ሰላም ይባላል። በሌላ በኩል ግብረ ሰላም ምንድነው ካለን ምዕመናን የክርስቶስን ተስካር አወጣን በማለት ይህም ስለ ግርፋቱ፣ ስለ መንገላታቱ፣ ስለ መሰቀሉ፣ ስለ መሞቱ እነዚህ ነገሮች በማሰብና በማዘን የክርስቶስ ምሳሌ የሆኑትን ካህናት በመጥራት ያከብሩታል። በአንጻሩ ካህናት ምዕመናን አይዟችሁ ክርስቶስ ምንም መከራ ቢቀበል ቢሞት ከሞተ አልቀረም፣ በመቃብር ውስጥ አልቀረም፣ ከሙታን ተለይቶ ተነስቷል በማለት ደስታን ያበስራቸዋል ማለት ነው። ትንሣኤውንም ይሰብኩላቸዋል፣ ያረጋጋቸዋል። ግብረ ሰላም ካህናት በሌሉበት አይደረግም። ቢደረግም ደግሞ ግብረ ሰላም አይባልም። ለምን ካልን ካህናት የክርስቶስ ምዕመናን የሐዋርያት ምሳሌዎች ናቸው እዚህ ላይ ማለት ነው። እና ብስራት ያለ ክህነት የለም። ካህናት ያበስራሉ፣ ምዕመናን ደግሞ ይበሰራሉ ማለት ነው። የግብረ ሰላም ዓላማውን ስንመለከት መብላትና መጠጣት አይደለም። የክርስቶስን ሞት፣ የክርስቶስን እንግልት፣ የክርስቶስን ስቅለት ብሎም ደግሞ ትንሣኤውን ለማሰብ የሚዘጋጅ ዝክር ነው። ይህንን በማሰብ የሚዘጋጅ ዝክር ነው ማለት ነው። በግብረ ሰላም ወቅት ምዕመናን አስፈላጊውን ዝግጅት ካደረጉ በኋላ እንዳልኳችሁ ካህናትን በክብር ተጠርተው እንዲገኙ ይደረጋል። የቀረበላቸውን ከተመገቡ በኋላ በሊቃውንቱ በካህናቱ በመምህራኑ ጣዕመ ዝማሬ ወረብ ሊቀርብ ይችላል፣ ቅኔ ይቀርባል። ስለ ክርስቶስ ትንሣኤ የሚዘክሩ ወረቦች፣ ቅኔዎች ይቀርባሉ ማለት ነው። የዚህም ደግሞ ጥቅም ምንድነው ካለን ሰፊ ጥቅሞች አሉት። በጣም ሰፊ ጥቅሞች አሉት። ለአብነት ያህል ስለ ክርስቶስ መንገላታት፣ ስለ ክርስቶስ መሰቀል፣ መሞት ብሎም ክርስቶስ በመካከላችን ሰላም አደረገ፣ ደስታ ሆነ በማለት እንዳልኳችሁ ካህናቱ ከተገኙ መምህራኑ ከተገኙ ግብረ ሰላም ማድረግ ምን ያስገኛል? በረከተ ስጋንና በረከተ ነፍስን ያሰጣል ማለት ነው። ይሄንን ያስገኛል ማለት ነው። ስለዚህ በምዕመናንና በካህናት መካከል ያለውንም ግንኙነት እጅግ ያጠናክረዋል ማለት ነው። ታዲያ ይሄ ሆኖ ሳለ አሁን ግን የምናየው አሳዛኝ ነገር ሆኗል። ለካህናት ለክብራቸው የሚቀርቡ የተለያዩ ነገሮችን በመቅረጽ ቤተክርስቲያን አብስተን እንድንበላ አብስተን እንድንጠጣ አልፎም እንድንሰክር የምታስተምር አድርገው በተለያዩ ሶሻል ሚዲያዎች እየቀረጹ ሲለቁ እንመለከታለን። ካህናት አብስተው እንደሚመገቡ በሚያሳዝን መልኩ ደግሞ እየተናገሩ ይገኛል። ይሄ ባይዘዌ እነዚህ አይነት የሚለቀቁ ቪዲዮዎች ማንንም አያንጽ። ይልቅ እንደዚህ አይነት ቪዲዮዎች ቀርጾ መለጠፍ ምንም አይነት ፋይዳ ስለሌለው አንዳንዴ ብናስብ ቆም ብለን ካህናት አባቶቻችን ሲመገቡ ኃጢአት፣ እኛ አብስተን ስንመገብ ደግሞ እንደ ጽድቅ የሚቆጠርበት ጊዜ ላይ ደርሰናል። እነሱ ካህናት አባቶቻችን ስጋ ለባሽ መሆናቸው ሁሉ የተዘነጋ ይመስልኛል። እኛ በቤታችን እኮ ከምናቀርብላቸው አንጻር እግዚአብሔር የሰጣቸው ጸጋ እጅግ ይበልጣል። ስለዚህ እንደዚህ አይነት ቪዲዮዎች እየቀረጻቸው የምትለቁ አካላቶች ምንም ጥቅም ስለሌለው አትቅረጹ። ሁለትም ደግሞ በየቤታችሁ የተለያየ ነገር ለካህናት ለክብራቸው ብላችሁ የምታቀርቡትን ነገር አንዳንዴ በመጠንም ይሁን፣ ሁለተኛም ደግሞ ቪዲዮዎች አስፈላጊ አይደለም። ነገር ግን ግብረ ሰላም ማለት የዚህ መጽሐፍ ቅዱሳዊ እንደሆነ ቤተክርስቲያን በስርዓት ዝም ብሎ በዘልማድ ሳይሆን ይህንን በማሰብ የሚዘጋጅ መሆኑን አስቡና በረከታችሁን ብትቀበሉ በረከት ብታገኙበት የተሻለ ነው የሚል እምነት አለኝ። ለብዙዎች እንዲደርስ በደንብ ኮፒ ሊንክ እና ሼር አድርጉት። እሺ፣ እንደተከታተላችሁት ነው ከግብረ ሰላም ጋር ተያይዞ የሚነሱ ነገሮችን ለማንሳት ሞክሬያለሁ። ከዛ በተረፈ ግን ማለት መፈልገው በቻላችሁት አቅም ካህናትን ቤታችሁ እየጠራችሁ ጸበል ጻድቅ የምታዘጋጁ ሰዎች ቪዲዮዎችን ባትቀርጹ መልካም ነው ብዬ አስባለሁ። ቤተክርስቲያን ደግሞ በዚህ በወቅታዊ ጉዳይ ላይ ያላትን የቤተክርስቲያን ልጅ የሆነው በሚገባ ገልጿል።
እኛ እንደ መንፈሳዊነታችን እንደ አንድ ኦርቶዶክሳዊ እንደ ክርስትና እምነታችን መኖር ያለብን በሰላምና በፍቅር ነው። ሁልጊዜ ስለ ሰላም ስለ ፍቅር የምንሰብክ የተጣመመውን ነገር እንኳን አቃንተን መኖር ያለብን ሰዎች ነን። እግዚአብሔር ሁሉን ነገር አምላክ አለ ለሱ መስጠት አለብን ብዬ አስባለሁ እና በእነዚህ በየወቅቱ በሚነሱ አጀንዳዎች ወደዚህ ወደዛ የተጓተትን ግራ ባንጋባ ሰላማችንን ባንነሳሳ መልካም ነው ብዬ አስባለሁ። ሐሳባችሁን ጨምሩበት። በሌላ መረጃ እስክንገናኝ ቸር ቆዩልኝ።